እምነት ለሌላቸው ሰዎች ምሳሌ አርአያ የምንሆንበትን ቅዱስ ቃሉን እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም። እስቲ ሁላችሁም ይህንን ቃል ከኔ ጋር በሉ። ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም። ይህንን ቃል የተናገረው ለስም አጠራሩ ክብር ምስጋና ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉንም የተናገረው ለጊዜው ለአይሁድ አለቃ ለሆነው ከፈሪሳውያን ወገን ለሆነው ለኒቆዲሞስ ነው። ፍጻሜው ግን እስከ ዓለም ፍጻሜ ለሚነሱ ሰዎች ሁሉ ወደ እግዚአብሔር መንግሥት ለመግባት የግድ መጠመቅ እንዳለባቸው፣ በሰማያዊ ዓለም ለመኖር መንፈሳዊ ልደት መወለድ የግድ መሆኑን ጌታችን ያስተማረበት ትምህርት ነው። ሰው በዚህ ዓለም ላይ ለመኖር በስጋ የግድ መወለድ አለበት። እየሰማችሁ ነው ማለት? ይህንን ዓለም በስጋ ያልተወለደ ሰው ማየት ይችላል? ይችላል? አይችልም። በዚህ በሚታየው ዓለም ለመኖር የግድ በስጋ መወለድ ያስፈልጋል። ደግሞ የማይታይ ዓለም አለ፣ ወደፊት ተስፋ የምናደርገው። በዛ በሰማያዊው ዓለም በመንፈሳዊው ዓለም ደግሞ ለመኖር መንፈሳዊ ልደት የግድ ያስፈልጋል። ይህንን ጥልቅ ትምህርት ነው ጌታችን ለኒቆዲሞስ የነገረው። ካለን ሰዓት አንጻር አጠር አድርገን የተወሰነ መልእክት እናስተላልፋለን። ዛሬ 7ኛ እሁድ ላይ ነው ያለነው፣ 7ኛ ሰንበት። ለዚህ ያደረሰን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይግባው። ስንተኛ ሳምንታችን ነው? 7። አስቡት፣ 7 ሳምንት እየጾምን እየጸለይን እያስቀደስን ብዙ ነገሮችን እየሰራን ሰንብተናል። ምዕመናን በሕሊናችሁ አንድ ነገር አስቀምጡ። በዚህ 7 ሳምንታት ውስጥ እግዚአብሔር ከኔ ምን አገኘ? እኔስ ከእግዚአብሔር ምን አገኘሁኝ? ለአምላኬ ለእግዚአብሔር ብዬስ ምንን ተውኩኝ? የሚለውን ነገር በሕሊናችሁ እንድታሰላስሉ ትፈልጋለሁ። ዝም ብሎ ሳምንት መቁጠር ብቻ እንዳይሆን፣ ጾማችን ትንሣኤ ደረሰ አልደረሰ የሚል ውድድር ውስጥ እንዳይሆን። ለእኛ ትንሣኤውም ትንሣኤያችን ነው፣ ትልቅ በረከት ነው። ጾሙም ደግሞ በረከት የምናገኝበት ነው። ከእግዚአብሔር የተሰጠን ሁሉም ነገር በረከት ማግኛ ነው። ለማንኛውም ከዕድሜ ምንም ሳያጎድልብን በዕድሜያችን ላይ ይችን ቀን ተጨማሪ አድርጎ ለዚህ ያደረሰን አምላክ ለብርሃነ ትንሣኤው በሰላም ያድርሰን። ቤተ ክርስቲያን ለእያንዳንዱ እሁድ እስከ ትንሣኤ ድረስ ስያሜ ሰጥታለች። የዛሬውን 7ኛውን ሰንበት ኒቆዲሞስ ብላ ሰይማለች። ኒቆዲሞስ በተባለው ሰው ስም የተሰየመ ነው ማለት ነው። ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። ከምን ወገን የሆነ? እንዲገባችሁ ነው። ከምን ወገን የሆነ? ፈሪሳውያን። ፈሪሳውያን የአይሁድ ወገኖች ናቸው። አይሁድ ብዙዎች ናቸው። ከእነሱ መካከል ፈሪሳውያን የሚባሉ አሉ። አባታቸው ፋሬስ ይባላል። በፋሬስ ነው ፈሪሳውያን የተባሉት። እነኚህ ፈሪሳውያን ሕግ ተምረናል፣ ሁሉን እናውቃለን ባዮች ናቸው። በጣም ደግሞ የሚመጻደቁም ናቸው።
ብዙ ጊዜ የሚጨነቁት ከላይ ያለውን ነገር ብቻ በማሳመር ነው። ውስጣቸው ሲገባ ግን ብዙ የተበላሸ ነገር አለ። እግዚአብሔር ከዚህ ይጠብቀን ማለት ከፈሪሳውያን ከጻፎች እርሾ ተጠበቁ ያለው ጌታችን ለዚህ ነው። ላያቸው ላይ ብቻ ነው የሚጨነቁት። አንዳንድ ሰው አይታችሁት ከሆነ ላዩ ያምራል፣ አለባበሱ ያምራል፣ አነጋገሩ ያምራል፣ ውስጡ ግን ክፋት ያለበት፣ ውስጡ ግን መቃብር የሆነ ጨለማ የሆነ ብዙ አለ። ብዙ ጊዜ አይታችሁ ከሆነ በእምነ በረድ በተለያየ ደስ በሚል ነገር የሚሰሩ የመቃብር ስፍራዎች ከላይ ያምራሉ፣ ውስጡን ግን እንደምታዩት ነው። ልስኑ ያምራል፣ ውስጡ ግን ያለው አስከሬን ነው። አፈር የበላው አስከሬን ነው። ብዙ ጊዜ ስለሚመጻደቁ ሕግን ፈጽማለን ስለሚሉ ነገር ግን ምንም የፈጸሙት ነገር የለም። በእግዚአብሔር ሚዛን ሲመዘኑ ባዶ ሆነው ስለተገኙ ጌታችን መድኃኒታችን ኢየሱስ ክርስቶስ ብዙ ጊዜ ይነቅፋቸው ነበር። ፈሪሳውያን አይነታቸው ብዙ ነው። ምግባር ቆጣሪ ፈሪሳውያን የሚባሉ አሉ። የትከሻ ፈሪሳውያን የሚባሉ ራሳቸው አሁን አታስታውሱም? አንድ ፈሪሳዊና አንድ ቀራጭ በእግዚአብሔር ፊት ቀረቡ ለጸሎት። ፈሪሳዊውን አለ መሰላችሁ፣ ጌታ ሆይ በሳምንት 2 ቀን እጾማለሁ አለ። ስንት ቀን እጾማለሁ? 2 ቀን። እንደዚህ እንደ ቀራጭ ስላላደረከኝ አመሰግናለሁ። አያችሁ፣ አሁን እኔና እናንተ ልባችን ሁሉ በቃ አስቀዳሾች ሆነን ጌታ ሆኔ እኮ እንደኔ አይነት አስቀዳሽ የለም ይዋላሉ ተኝተው የሚያድሩ እንደነሱ ስላላደረከኝ አመሰግናለሁ የሚል ሰው ፈሪሳዊ ነው። ምክንያቱም ከፈሪሳዊ ጠባይ ወጥቶ ለወደቁት የሚጸልይ ነው እንጂ በወደቁት ላይ የሚሳለቅ መሆን የለበትም። እየተመጻደቀ እንዲህም አይነት ጸሎት አለ፣ የድፍረት ማለት ነው። ራሱን ከፍ ከፍ እያደረገ ፈሪሳውያን ይሄንን ነው የሚፈልጉት፣ ከበሬታን ይፈልጋሉ። ቀራጩ ደግሞ ምን አለ መሰላችሁ? ደረቱን እየደቃ ቀና ብሎ ወደ ሰማይ መመልከት አልፈለግም፣ አልደፈረም። ጌታ ሆይ እኔ ኃጢአተኛ ነኝ፣ በደለኛ ነኝ፣ ይቅር በለኝ፣ በፊትህ መቆም የማይገባኝ ነኝ፣ ትንሽ ሰው ነኝ፣ አንሳይ፣ እጠበኝ። እውነት እውነት እላችኋለሁ ከፈሪሳዊው ይልቅ የቀራጩ ጸሎት ተሰምቷል። ጸሎቱ ተሰምቶለት ሄደው ቀራጩ ነው። እግዚአብሔር ጸሎታችን ይስማ። አዎ እንድንመጻደቅ አይደለም የምንመጣው፣ ደካሞች ነን። ሁላችንም ይጠብቀን እንደ ቸርነቱ ነው። በአጠቃላይ ፈሪሳውያን እንዲህ አይነት ጠባይ ያላቸው ላያቸውን ያሳምራሉ። እናንተ እንደ ተነሰነ መቃብር ናችሁ ያላቸው የማቴዎስ ወንጌል ምዕራፍ 23ን በሙሉ ብታነቡት ፈሪሳውያንን እናውቃለን ትላላችሁ እንጂ ደንቆሮች ናችሁ፣ እውቀት የላችሁም። ዝም ብላችሁ ብቻ ቀሚሳችሁን አሳምራችሁ አለባበሳችሁን አሳምራችሁ ስለ ሕግ ታወራላችሁ፣ ትናገራላችሁ። ነገር ግን በጣታችሁ እንኳን ልትነኩት አትፈቅዱ። ሕዝቡ ላይ ሕግ ትጭናላችሁ፣ ይህንን አድርጉ ትላላችሁ፣ እናንተ ግን አትፈጽሙ። ወዮላችሁ! ጌታችንም ከጻፎችና ከፈሪሳውያን ተጠበቁ፣ ጽድቃችሁ ከጻፎችና ከፈሪሳውያን ጽድቅ ካልበለጠ ወደ እግዚአብሔር መንግሥት አትገቡ ማለት ከትዕቢት ራቁ፣ ትህትናን ገንዘብ አድርጉ ማለት። እንግዲህ ኒቆዲሞስ የእነኚህ ወገን ነው ማለት ነው። እየሰማችሁ ነው? ከኔ ጋር ናችሁ? የኒቆዲሞስ ሕይወት ታሪክ ባጭሩ ስለምነግራችሁ በደንብ ተከታተሉ። ከሱ ብዙ የምንማረው ነገር ስላለ የእነኚህ ወገን ነው፣ ፈሪሳዊ ነው። ግን በአመለካከት ከእነሱ የተለየ ፈሪሳዊ። አያችሁ፣ አሁን እኮ እኛም ክርስቲያኖች ሆነን አንዳንዱ ዘረኛ ነው፣ አንዳንዱ ደግሞ የምን ዘር ክርስቲያን ዘር የለውም። ከሁሉም ጋር ተግባብቶ ይኖራል፣ ሁሉንም በፍቅር ያያል።
አንዳንዱ ተንኮለኛ ነው፣ አንዳንዱ ይቅር ባይ ነው። ልክ እንደዚሁ ከፈሪሳውያን መካከል ኒቆዲሞስ ደግሞ የተለየ ነው። አመለካከቱ፣ ሁኔታው ከሌሎቹ የተለየ ነው። ግን አለቃም ነው። ምንድን ነው? አለቃ ነው። ደከማችሁ እንዴ? ምክንያቱም አሁን ደከመ ምናምን ብትሉ እኛም ቀድሰናል። እናንተ ማስቀድሳችኋል፣ እኛም ቀድሰናል። የትም አታመልጡ። ስለዚህ መስማት ነው። ኒቆዲሞስ ምንድን ነው ብሏል መጽሐፍ ቅዱስ? አለቃ ነው። አለቃነቱ ለሶስት ነገር ነው፣ በሶስት ነገር ነው። በስንት ነገር ነው? የመጀመሪያው በመምህርነቱ ማለት ነው። 46ቱን የብሉይ ኪዳን መጻሕፍት በደንብ የተማረ ሊቅ ነው። ኦሪትንና ብሉያትን ጥንቅቅ አድርጎ የተማረ ተጠያቂ መምህር ሊቅ ነው። ሁለተኛ በሊቅነት ላይ ደግሞ ሀብት የተጨመረለት ሰው ነው። የሚገርም ነው። አንዳንዱን ሁሉንም ያሳጠዋል፣ ለአንዳንዱ ደግሞ የጨማመረ ይሰጠዋል። መምህር ነው፣ ሊቅ ነው፣ ሀብታም ነው። እንዲሁም ደግሞ በሸንጎ ከፈሪሳውያን ከአይሁድ ጋር ደግሞ ወሳኝም ጭምር ነው፣ ባለስልጣንም ጭምር ነው። ስለዚህ በተለይ በምሁርነቱ በሊቅነቱ በጣም ከፍተኛ ክብር ከሚሰጣቸው መካከል አንዱ ነው። በሸንጎ ወሳኝ ነው ኒቆዲሞስ። ስለሱ ነው ይህንን የነገረን። እንግዲህ አንድ ሰው ነበረ ብሎ የጠቀሰልን ኒቆዲሞስ ይሄ ነው። እርሱም በሌሊት ወደ ጌታችን ኢየሱስ ክርስቶስ መጥቶ እንዲህ አለው። በጣም ይገርማል። ወደ ጌታችን የመጣው መቼ ነው ኒቆዲሞስ? መቼ ነው? ሌሊት። አንዳንዱ የሚመጣው ቀን ነው አይደል? ሌሊት የሚፈጻጸመውን ይፈጻጸምና የሚሰርቀውን ሰርቆ አይደል? ሌሊት የሚሰራትን ተንኮል ይሰራና ቀን ይቅር በሌ ለማለት ይመጣል። የሌሊት ጸሎት ትልቅ በረከት አለው። የቤተ ክርስቲያን ጸሎት አብዛኛውን አይታችሁ ከሆነ ሰዓታቱ በሌሊት ነው። ማህሌቱ በሌሊት ነው። ምስጋናው በሌሊት ነው። አነጻጽሩት። በዓለም ላይ ብዙ በክርስትና ሃይማኖት የተሰለፉ ሃይማኖቶች አሉ። እያቸው 8 ሰዓትና 9 ሰዓት ሳይሆን ብቅ አይሉም ወደ ቸርቾቻቸው። ለዛውም ቡናቸውን ፉት እያሉ የሌሊት ምስጋና፣ በሌሊት እግዚአብሔርን የሚያመሰግን ሰው እጅግ የተባረከ። ስለዚህ ይህን መልመድ አለባቸው። ከዚህ ለመላቀቅም ራሳችን ማዘጋጀት ያስፈልጋል። እንዲሁ አንዳንዴ መተው ይቻላል እኮ አይደል? ቀደም ምን ትታችኋል? ለክርስቶስ ስትሉ ለእግዚአብሔር ስትሉ በዚህ በቀን ምን ተዋችሁ? አንዳንዱ በሌሊት ተነስቶ ይጸልያል። አንዳንዱ ደግሞ በሌሊት ተነስቶ አንድ ስኒ ቡና ካልጠጣ አይኑም አይገለጣል። ስለዚህ ያን መተው አሁን መቀየር ነው። ክርስቲያን ነኝ ብሎ ራስን ማሰብ ነው። እግዚአብሔር ሁላችንም ይርዳን ያግዘን። በሌሊት ኒቆዲሞስ በጣም እኮ የሚገርም ነገር፣ ሰው ለካ የሆነ ነገር ይጎለዋል። ይሄ ሰው ሊቅ ነው፣ ጥንቅቅ ያለ መምህር ነው። ይሄ ቀረህ ያልተባለ ሊቅ ተጠያቂ፣ በሌሊትም በቀንም ሰዎች እየመጡ የሚጠይቁት መምህር ነው። ብዙ ሀብት ያለው ባለጸጋ ነው። ብዙ ምስኪኖች ደጅ የሚጠሩት ባለስልጣን ነው። ግን ለካ ባለስልጣንም ለካ የሚጎለው ነገር አለ። ሀብታምም ለካ ምንም ሀብት ቢኖረው የሚጎለው አለ። እኛውን ውድ መኪና ሲነዱ፣ በሚያምር ግቢ ውስጥ ሲኖሩ፣ ቴብል ሞልተው ምግብ ሲበሉ፣ ሀብታሞች ምንም የሚጎላቸው የሌላቸው እስኪመስለን ድረስ የምናስብ ሰዎች አለን። ብዙ ነገር ይጎላቸዋል። ጠረጴዛ ሙሉ ምግብ ተደርድሮ ይህንን ከበላ ጨጓራ ላይ ችግር ያመጣል ካለው ዶክተር፣ ይህን ከበላ መተንፈሻ ችግር ያመጣባል እና ያን የሰበሰበውን ሀብት ምን ያድርገው? ስለዚህ ጤና ይጎለዋል ማለት ነው። ምሁር ነኝ የሚለው ሊቅ ነኝ የሚለውም ተምሬያለሁ የሚለውም የፈለገ ቢማር ጉድለት አለው፣ በውስጡ ጥያቄ አለው ሁሉ። ምክንያቱም ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ስለሚል መዝሙር 110 ላይ የጥበብ መጀመሪያ ማንን መፍራት ነው? አያችሁ፣ በጥበብ ውስጥ እግዚአብሔርን መፍራት ከሌለ ፕሮፌሰር ቢሆን፣ ዶክተር ቢሆን፣ ኢንጂነር ቢሆን፣ ሳይንቲስት ቢሆን የሆነ ነገር ይጎለዋል። ብቻ ለማንኛውም የሆነ ነገር
የሚጠይቅ አለ። በቃ ሁሉ ተሟልቶለት በዚህ ዓለም ላይ የሚኖር ነው። ስለዚህ ኒቆዲሞስም ምንም ሀብታም ባለስልጣን መምህር ሊቅ ቢሆን አንድ ጉዳይ ስለነበረው በሌሊት ወደ ክርስቶስ መጣ። ጥሩ ነው። ከጣት ጣት ይበልጣል እንዲሉ አበው። እስቲ ጣታችሁን ወደ ላይ አድርጉት። እኩል ናቸው ጣቶቻችሁ? የሚከራከር ካለ የኔ ጣት እኩል ነው ካለ እዚህ ይምጣና በኋላ ይሸልመዋል። ጣቶቻችን እኩል አይደሉም ማለት ከጣት ጣት እንደሚበልጥ ከመምህር ይበልጣል። አያችሁ፣ እግዚአብሔር ትህትና ለሁላችንም ያድል። እኔ በቃ ይሄንን አውቃለሁ፣ ይሄንን ግን አላውቅም፣ ይሄንን የማላውቀውን ደግሞ የሚያስረዳኝ ሰው አለ ብሎ መምጣት ጥሩ ነው። አንዳንድ ጊዜ በቃ ተምሬያለሁ ብሎ መኮፈስ ጥሩ አይደለም። ሀብታም ነኝ፣ የትኛው ወንበር ነው እኔን የሚመጥነኝ? አዎ ቤታችን በጣም በሐኪሞች የታዘዘ ለጀርባችን ለመቀመጥ ለሁሉ ነገር የተመቻቸ ወንበር ሊኖረን ይችላል ቤት። እዚህ ስንመጣ ደግሞ ደረቅ ወንበር ላይ ልንቀመጥ እንችላለን። ምን ዋጋ አለው? ስጋ ተመችቶት ነፍስ ብትጎሳቆል። ብቻ ምቾታችንን ትተን ወደ ክርስቶስ መምጣት ነው። ኒቆዲሞስ በሌሊት የመጣበት ሁለት ትልልቅ ምክንያት ነው። ስንት ምክንያት ነው? ቀደም ባለ ሹም የሆነበትን አለቃ የሆነበትን ሶስት ምክንያት ነግሬያችኋለሁ። አሁን ደግሞ በሌሊት የመጣው ምክንያት ስላለው ነው። ሁለት ምክንያት። የመጀመሪያው ምክንያት አይሁድ አንድ አዋጅ አላቸው። ማንም ክርስቶስን የእግዚአብሔር ልጅ እንደሆነ ሲመሰክር፣ እሱን ሲከተል፣ የእሱ ተማሪ ሲሆን የተገኘ ከምኩራብ ይወጣል የሚል ሕግ አላቸውና አይሁድን ፈርቷቸው ነው ኒቆዲሞስ። ምንም ባለስልጣን ቢሆንም ሕጉ ከተጣሰ ባለስልጣንም ቢሆን አይማርም እና ከሸንጎ ከማህበር እንዳያገሉት ፈርቶ እግዚአብሔር ፍርሃታችን ያጉደልልን። አንዱ ኒቆዲሞስ መምህር ቢሆንም ባለስልጣን ቢሆንም አለቃሽ ሊቁ ሀብታም ቢሆንም ግን ያለው አንዱ ጉድለት ፈሪ መሆኑ ነው። እግዚአብሔር አላግባብ የሆነውን ፍርሃት ያደርግልን። ወደ ክርስቶስ ለመምጣት ወደ ቤተ ክርስቲያን ለመምጣት ወደ ንስሐ ለመምጣት የሚያስፈራንን ነገር ሁሉ መድኃኔዓለም ያርቅልን። ስለ ኃጢአት ንስሐ መግባት አትፍራ ይላል መጽሐፈ ሲራክ ላይ። ስለ ኃጢአት ንስሐ መግባት አትፍራ፣ እግዚአብሔር ቸር ነው እያል በኃጢአት ላይ ኃጢአት አትስራ። አያችሁ፣ ብዙዎቻችን እኮ ኃጢአትን እየደራረብን የምንሰራው እሱ መድኃኔዓለም ቸር ነው ይቅር ባይ ነው መቼም እሱ የልቤን ያውቅ የለ እያል ራሳችንን እናታልላለን። አዎ ቸር ነው። ቸርነቱ ግን ንስሐ እንድንገባ ነው እንጂ በኃጢአት ላይ ኃጢአት እንድንከምር አይደለም። ይሄንን እያሰብን እንድንፈራ አይደለም። ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን እንዳይቀበል የሚለው ያሸሸው ብዙ ሰው አለ። ምን ማለት ነው ይሄ? እኔ መቼም ንጹሕ አልሆንም ብለው ይሸሹ። አዎ ያለ እግዚአብሔር ቸርነት ንጹሕ መሆን እንጂ። ግን ይሄ ማለት ምን ማለት ነው? ንስሐ ያልገባ ማለት ነው። የንስሐ አባት ይዞ ንስሐ ያልገባ ሰው፣ የሰራውን ኃጢአት ያልተናዘዘ ሰው፣ ኑዛዜውን ተቀብሎ በካህኑ ቀኖና ያልተመከረ፣ ቀኖናውን ያልፈጸመ ሰው በድፍረት አይቅረብ ነው። እግረ መንገዴ እዚህ ሰሜን አሜሪካ ላይ አንድ መንገድ እየሳተ ያለ ነገር አለ። በየደብሩ አስተላልፋለሁ ያን መልእክት። ያለ ንስሐ አባት ዝም ብላችሁ የምትቆርቡ ሰዎች እናንተ ደፋሮች ናችሁ። ሰው እንዴት ያለ ሐኪም ዝም ብሎ ያገኘው መድኃኒት ይውጣል? ዋልግሪን ገብታችሁ ዝም ብሎ መድኃኒት ትቀማላችሁ? ንገሩኝ፣ ትውጣላችሁ እንዴ? እንዲሁ ምናልባት ፔንክለሯን ትናችን ምንም እሷን ብትሆን ከበዛች ወደ ዶክተር ሂድ ይላል። የሕክምና ባለሙያዎች በዚህ ላይ የሚያጠኑ ሰዎች ሊያስረዱን ይችላል። ግን ሁሉም ዶክተር አለው፣ ጤናውን ይከታተላል። አይቶ ይሄን መድኃኒት ውሰድ፣ ይሄንን ምግብ ብላ። የንስሐ አባትም መንፈሳዊ ዶክተር ነው። ወደ ስጋውና ደሙ መቅረባችን መልካም ነው። በድፍረት ግን መቅረባችን መልካም አይደለም። እየሰማችሁ ነው? ማለት ያዙ የንስሐ አባት አትለማመዱ እንዲህ አይነት ነገር። በተለይ ትልልቆች እናቶች አሁን ምንም ኃጢአት አልሰራውም፣ ሰው ሆኖ የማይበድል እንጨት ሆኖ የማይጤስ የማይነድ። ስለዚህ ምንም ይሁን ምንም አትስሩ፣ አባቴ ይፍቱኝ ብሎ ወደ መምህረ ንስሐ መቅረብ ግዴታ ነው። ይሄ ጌታ የሰራው ሕግ ነው።
ስለዚህ ኒቆዲሞስ ይሄ ፍርሃት አድሮበት ይሄ ፍርሃት ገብቶበት በሌሊት የሄደው ምክንያት ይሄ ነው፣ ከምኩራብ ላለመውጣት። ሁለተኛው ምክንያት ደግሞ ቀደም እንደነገርኳችሁ ኒቆዲሞስ መምህር ነው አይደል እንዴ? አይደለም እንዴ? አይሁድ ምን ሐሳብ አላቸው መሰላችሁ? አይሁድ ኢየሱስ ክርስቶስን ኦሪትን ያልተማረ ይሉታል። ወጡ ስብሐት ክብር ምስጋና ይሁን። የኦሪቱን ባለቤት ኦሪትን ያስተማሩ መምህራንን የፈጠረ አምላክ የላከ እነ ሙሴ እነ ኢሳይያስ እነ ኤርምያስ በአጠቃላይ አበውን ያስነሳ ያናገረውን አምላክ እሱ ምን የጸራቢ ዮሴፍ ልጅ አይደል እንዴ? እናቱስ ማርያም አይደለችም እንዴ? በዚያ በናዝሬት እንዴ አይደል እንዴ ያደገ እያሉ ምንም ስለሱ ግንዛቤው ስለሌለ ተሰናክለውበታልና ኦሪትን ያልተማረ ነው ስለሚሉ ኦሪትን አልተማረም ብሎ በኢየሱስ ክርስቶስ ላይ ተስማምተው ኦሪትን የተማረ ሊቅ ኒቆዲሞስ ሄዶ ከሱ ቢጠይቅ ውርደቱን አስቡት። ለራሱ ለኒቆዲሞስ እንግዲህ እሱ ተምሬያለሁ አይደል አይደል ሳይማር ነው እንደኛን የሚያስተምረን ብሎ ህዝቡ በቀን ካየው ሊነሳበት ነው። ስለዚህ እንደው ለዝና ለክብር ሲል በሌሊት መጣ። አበው ደግሞ አንቀደም እንደነገርኳችሁ ቃል እግዚአብሔር በሌሊት ይያዛልና ጸሎት በሌሊት ጥሩ ነው። በሌሊት ሲማሩ እኛውን ድሮ መልአከ ሕይወት ያውቃሉ እነ ቀሲስ ዳዊት ሁሉ ዳሴ ማርያሙን በሌሊት ነው የሚያዘው። በጠዋት ዳቦና ሻዩን ከመያዛችን በፊት ውዳሴ ማርያሙን ነው መያዝ ያለበት። አለዚያ እሱ መግመጥ ከጀመርን የለም ውዳሴ ማርያም። ስለዚህ ምንም ነገር ሳይቀመስ በሌሊት ከመምህራኖቻችን ጋር እናጠናለን። ስለዚህ የሌሊት ጸሎት የሌሊት ትምህርት ጥሩ ነው። ሌላው ቀርቶ በዘመናዊ ትምህርት ራሱ ሌሊት ተነስተው የሚያጠኑ ልጆች ጎበዞች ናቸው። ሌሊትን ተነስቶ መጠቀም ማለት ነው። እግዚአብሔር አምላክ ሌሊታችን ይባርክልን። ዛሬ እንደምታዩት ቀኑም ራሱ ሌሊት ሆኗል አይደል? ጨለማው ነው እግዚአብሔር የሌለበት ሆኖ ቀኑ እኮ እግዚአብሔር ከሌለበት እኮ ሌሊት ነው ራሱ። ስለዚህ በዚህ ምክንያት ነው ወደ ክርስቶስ የመጣው። ከዛ ወደ ክርስቶስ ከመጣ በኋላ ምን አለው? መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔርም ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህንን ተአምር ሊያደርግ የሚችል የለም አለው። በጣም ይደንቅ ነው። ኢየሱስ ክርስቶስን መምህር ነው ያለው። ምንድን ነው ያለው? አዎ መምህር ነው፣ አስተማሪ ነው። ግን እንደ ናትናኤል ግን ኢየሱስ ክርስቶስን የእግዚአብሔር ልጅ ነህ አላለውም ኒቆዲሞስ። ምክንያቱም እንደ መምህርነቱ መምህር ሆኖ ብሉይ ኪዳንን አጥንቶ ስለ ኢየሱስ ክርስቶስ በብሉይ ኪዳን የተነገሩትን መርምሮ መረዳት ሲገባው ያንንም ተረድቶ ኢየሱስ ክርስቶስን የእግዚአብሔር ልጅ እግዚአብሔር የአምላክ ልጅ አምላክ ማለት አልቻለም። እዚህ ደረጃ ላይ አልደረሰም ኒቆዲሞስ። ምንም ሊቅ መምህር ቢሆን ስለ ኢየሱስ ክርስቶስ የባህሪ አምላክነት አልተገለጠለትም። ለዚህ ነው እኮ አሁን ተነስቶ ፓስተር ነኝ እንዲህ ነኝ ኢየሱስ ጌታ ነው የሚለው ሁሉ ብዙ ያልደረሰበት ምስጢር አለ። ግን ደፋር ስለሆነ ትዕቢተኛ ስለሆነ በትህትና ስለማይጠይቅ መጽሐፍ ቅዱስን አውቄያለሁ ስለሚል ምስጢር ከሱ ይርቃል። መንፈስ ቅዱስ ትህትናን ይፈልጋል። እመቤታችን ምንድን ነው ያለችው? ትሑታንን ምን ያደርጋቸዋል? ከፍ ወደ እውቀት ወደ ምስጢር ከኃይል ወደ ኃይል ወይሐውር ኃይል ውስጥ ኃይል ከኃይል ወደ ኃይል። ትዕቢተኞችን ደግሞ ምን ያደርጋቸዋል? ያዋርዳቸዋል። ትዕቢተኛ እንደተዋረደ እሱ የተከበረ ይመስላል እንጂ ይዋረዳል። ስለዚህ ኢየሱስ ክርስቶስን የሚሰራውን ድንቅ ነገር ተመልክቶ ማለት ነው። ይህንን ከእግዚአብሔር የተላከ ነቢይ ወይም መምህር ትልቅ ሰው ቅዱስ ሰው ካልሆነ በስተቀር አንተ የምታደርጋቸውን ነገሮች እንዲሁ በቀላሉ ተራ ሰው ሊያደርጋቸው የሚችል አይደለም ብሎ አንድ የተከበረ መምህር አድርጎ ኢየሱስ ክርስቶስን ቆጠረው እንጂ የእግዚአብሔር ልጅ አላለው። ጌታችን መድኃኒታችን ኢየሱስ ክርስቶስ ናትናኤልን ሲጠራው አስታውሳችሁ ከሆነ ፊልጶስ ጠርቶት ጓደኛው ናትናኤል ከኢየሱስ ክርስቶስ ጋር ሲገናኝ በእውነት ተንኮል የሌለበት የእስራኤል ሰው መጣ ብሎ ጌታችን ስለ ናትናኤል ሲናገር ናትናኤል ምንድን ነው ያለው? ከወዴት ታውቀኛለህ አለው። ከበለስ በታች ሳለ አውቃለሁ። ርኢኩ ከታይ ጸጸ በለስ ከበለስ በታች ሳለ አውቃለሁ ሲለው ይቺ ነክ አላት፣ ምስጢር አላት። ናትናኤል ከበለስ ስር ሆኖ ብዙ የሰራው ጉድ አለ። ሰው አያውቅብኝም ብሎ ሰው የማያውቀውን ማን ያውቃል? አያችሁ።
ለዚህ ነው እግዚአብሔር ቤት መጥቶ መዋሸት አይቻልም። ጴጥሮስን ልንዋሸው እንችላለን እንደ ሐናንያና እንደ ሰጲራ። መንፈስ ቅዱስን ግን መዋሸት አይቻልም። ካህኑን ልንዋሸው እንችላለን ንስሐ ስንገባ። ለካህኑ ስልጣን የሰጠውን እግዚአብሔርን ግን መዋሸት አንችልም። ልክ ካህኑን ዋሽተን ስንሄድ ህሊናችን ላይ አንተ ውሸታ፣ አንቺ ውሸታ ወዲያው ነው ህሊናችን። አሁን ምን ይቀርብሻል፣ ምን ይቀርብሃል ለካህኑ ሳትዋሽ ኃጢአትን ሳትከፍል ብትናገር ብሎ መጀመሪያ የሚፈርድብን ህሊናችን ነው። ከእግዚአብሔር አላችሁ እስቲ ካላችሁ ምን ላይ ነኝ፣ ምን እየተናገርኩ ነበር? እቤት ካልሄዳችሁ እዚህ ከሆናችሁ የምትሰሙኝ ከሆነ ምን ላይ ነው ያለው? ውሸትን አሁን እንደ ማዳበሪያ ነው ያመጣሁት። ዋናው ምስጢሩ ምን ነበር እየተናገርኩ? በቃ ናትናኤል ነው አይደለም? ከወዴት ታውቀኛለህ ሲለው ከበለስ በታች ሳለ አውቅሃለሁ አለ። ያኔ ምን አለ? አንተ የእስራኤል ንጉሥ የእግዚአብሔር ልጅ ነህ። አያችሁ፣ ኒቆዲሞስ ይሄን አልተናገረም። የሚሰራውን ድንቅ ስራ ተመልክቶ ሰው ሊሰራው የማይችል እግዚአብሔር ሊሰራው የሚችለውን ነገር አይቶ እሱ ግን መምህር ሆነ ከእግዚአብሔር ተልከ እንደመጣ ከእግዚአብሔር ተልኮ የመጣ አንድ ተራ መምህር አድርጎ ነው የቆጠረው አለው። ጌታችን ምን አለው? ከዛ በኋላ ኒቆዲሞስ ይሄን ሲናገር ጌታችን ምን ብሎ መለሰለት? ጌታችን ኢየሱስ መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም። እሱ ከእግዚአብሔር ተልኮ የመጣ መምህር እያለ ሌላ ነገር ውስጥ ሲገባ ለኒቆዲሞስ በትምህርት ደረጃ የመጀመሪያውን ምስጢረ ጥምቀት ያስተማረው ጌታችን ለኒቆዲሞስ ነው። ለመጀመሪያ ጊዜ ደግሞ ያንን በትምህርት ያስተማረውን ጥምቀት በተግባር ተጠምቆ ያሳየው ደግሞ ለማን ነው? ለቅዱስ ዮሐንስ መጥምቅ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የጥምቀትን ነገር ዳግም የመወለድን ምስጢር ሊያስተምረው ፈለገ። ዝም ብሎ የሆነ ምን ልበላችሁ ለጀማሪ ክርስቲያን ወይም ለጀማሪ ሰው የሚሰጥ ትምህርት አይደለም የሰጠው። ወይም የማያውቀውን ልበላችሁ ኒቆዲሞስ ከሚያውቀው አልጀመረለትም። ለምን? ኦሪትን ጥንቅቅ አድርጎ የተማረ ነው። ስለዚህ ከኦሪት ሊያስተምረው አልፈለግም። ለኒቆዲሞስ መምህሮቹ ያልነገሩትን ከዚህ በፊት ያላወቀውን ያልተረዳውን ሰምቶት የማያውቀውን ጭራሽ የማያውቀውን ትምህርት ሊያስተምረው ነው። አያችሁ፣ ከጣጣት ይበልጣል፣ ከመምህር መምህር ይበልጣል። አሁን እንደ ሕፃናት ወተት የሚጋቱ አሉ። ለሕፃናት መቼም አጥንት ጋጡ ተብሎ አይሰጥም። ይሰጣል? ይሄ ጨካኝ ሰው ነው። ሕፃናት ወተት ነው የሚጠጡት። ሕፃናት ፍትፍት ነው የሚበሉት። ሲያድጉ ደግሞ እንደ እድገታቸው የሚያቃጥለውንም የተወሰነውንም የሚጎረሰውንም ያንን ይበላሉ። ልክ እንደ ሕፃናት እንደ ጀማሪ ክርስቲያን የሚሰጠን አለ። ከፍ ስንል ደግሞ የክርስትናው ትምህርት ምስጢረ ሥላሴ እያለ 5ቱ አዕማደ ምስጢራት፣ 7ቱ ምስጢራተ ቤተ ክርስቲያን፣ ሥርዓተ ቤተ ክርስቲያን፣ ነገረ ሃይማኖት፣ ነገረ ድኅነት እያለ ከፍ እያለ ትምህርቱ ይሄዳል። ስለዚህ ለኒቆዲሞስም የጀመረለት ከፍ ብሎ ነው። ከሚያውቀው አይደለም፣ ከማያውቀው ከተረዳው አይደለም፣ ወደፊት ከሚረዳው ምስጢር ነው የጀመረለት። ስለዚህ ሰው ዳግመኛ ካልተወለደ በቀር ወደ እግዚአብሔር መንግሥት መግባት አይችልም አለው። ኒቆዲሞስ ይህንን በኦሪቱ ዘመን ሰምቶም አያውቅም፣ መምህራኖቹም አስተምረውትም አያውቁም። ለሱ እንግዳና አዲስ ትምህርት ነው። ስለዚህ ምንድነው የኒቆዲሞስ መልስ? ኒቆዲሞስም ሰው ከሸመገለ በኋላ ዳግመኛ መወለድ እንደምን ይችላል ብሎ ቁጭ። እየሰማችሁ ነው? ዳግመኛ ይወለድ ዘንድ ወደ እናቱ ማህፀን ተመልሶ መግባት ይችላልን አለ። አያስደነግጥም? አሁን አንድ ጥንቅቅ ያደረገ መምህር ሊቅ። ለዚህ ነው እኮ ከዚህ በፊትም ነግሬያችኋለሁ አለ። ታስታውሳላችሁ? የፕሮፌሰሩን ታሪክ አልነገርኳችሁ? ሞት ይረሳችሁ ማለት ነው። ፕሮፌሰሩ ዋና ሳይችሉ ቀርተው ትዝ አላችሁ? ትንሽ ብልጭ አለላችሁ።
ተዛላላችሁ አንድ ፕሮፌሰር አንስቼ ሁሉን ተመራምረው ሁሉ ላይ ደርሰው በመጨረሻ እስቲ ደግሞ አሁን ዘና ልበል ብለው በቀረቻቸው በጀልባ ላይ ሲሄዱ ድንገት ማዕበል ተነሳ አልኳችሁ። እንዴት ይንተረሳላችሁ? እዚሁ ነው የተናገርኩት። ማዕበሉ ተነሳና እኚህን የተከበሩ ሊቅ አስቀድሞ ብዙ ጥያቄ ደርድረውበት ያስጨነቁት ባለታ እንኳን ማለት ነው። ከዋክብትን ጨረቃውን ምኑን ከላይ ያሉትን በማርስ ላይ ያሉትን ታውቃለህ ሲሉት አላውቅም። የህይወትን 1/3 አታውቅም። እጽዋትን ተመራምረህ ታውቃለህ? አላውቅም። የህይወትን 2/3 ባህር ውስጥ ያሉትን እንስሳት ስለነሱ የምታውቀው ነገር አለ? አላውቅም። የህይወትን 3/4 አታውቅም። ይሄ ሰውዬ ሙሉ ለሙሉ ሊሞት ስንት ቀረው? 1/4 ነው ቀረ። አሁን በዚህ መካከል ነው እንግዲህ እየተወያዩ ያለው። ፕሮፌሰርም ጥያቄያቸውን ተጨማሪ ሳይጠይቁ ሌላ የተፈጥሮ ጥያቄ መጣ፣ ማዕበል። አሁን እኚህን የተከበሩ የሀገር ሊቅ ለማትረፍ ሙከራ አደረገ፣ አልቻለም። ፕሮፌሰር አላቸው። እሱ በደካማ እንትኑ አንድ ጥያቄ ነው የጠየቃቸው፣ ተራ ጥያቄ። ዋና ይችላሉ አላቸው። አልችልም፣ ሙሉ ህይወቱን አጥቷል። እሳቸው እየከፋፈሉ ነበር፣ 1/4 2/4 ሲሉ በሉ ሙሉ ህይወቱን አጥቷል። ስለዚህ ሰው ምሁር ቢሆንም የሆነ ቅድም እንደነገርኳችሁ የሚጎለው ነገር አለ። በሁሉ ነገር ፍጹም መሆን አይቻልም። ለዚህ ነው ኒቆዲሞስ ጥንቅቅ ያለ መምህር ሆኖ ስለ ዳግም መወለድ እሱም ሰምቶ አያውቅም። የብሉይ ኪዳን መምህራኖቹም ነግረውት አያውቁም። አዲስ ሆኖበት እንዴት ሰው እንዴት ዳግመኛ ይወለዳል? ከእናቴ ማህፀን አንዴ ወጥቻለሁ፣ ዳግም ለመወለድ ከእንደገና ወደ እናቴ ማህፀን እገባለሁ እንዴ? ይቻላል እንዴ እሱ አለ። አሁን እንደዚህ የሚያስብ ሰው ይኖራል። ስለ ዳግም መወለድ ካልተማረ መጥቶ ምን ማለት ነው የሚለውን ነገር ሊያውቅና ሊረዳ ይችላል። ጌታችንም እንዲህ መለሰለት። ጌታችንም ኢየሱስ መልሶ እንዲህ አለው፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። አሁን ግልጽ አደረገለት። አያችሁ? ዳግመኛ ከምንና ከምን? ከውሃና ከመንፈስ። ከውሃ ማለት በውሃ እንደምንጠመቅ ሲያሳየን፣ ከመንፈስ ማለት በመንፈስ ቅዱስ ተወልደን የመንፈስ ቅዱስ ልጆች እንደምንሆን። አያችሁ? ሰው ከውሃ ሲጠመቅ የውሃ ልጅ አይባልም። ይባላል? አሁን ካህናት ልጆቻችንን ሲያጠምቁ በምንድን ነው የሚያጠምቁት? በውሃ ይጠመቃል ያ ሰው። ስለዚህ በውሃ ከተጠመቀ በኋላ የማን ልጅ ይሆናል? የመንፈስ ቅዱስ ልጅ ይሆናል እንጂ የውሃ ልጅ አይባልም። ለምንድን ነው ታዲያ አባቶቻችን በውሃ የሚያጠምቁ ሲባል? ውሃ በሰውነት ላይ ይፈሳል፣ የሚታይ ነው አገልግሎቱ። መንፈስ ቅዱስ አይታይም። ስለዚህ በውሃው መፍሰስ በእኛ ላይ የመንፈስ ቅዱስን መፍሰስ ለማሳየት ነው ቤተክርስቲያን የምታደርገው። አያችሁ? መንፈስ ቅዱስ እንዲህ ይፈሳል በላያችሁ ላይ የእሱ ልጆች ትሆናላችሁ ሲለን ነው ከውሃና ከመንፈስ። ውሃ ደግሞ እንደምታውቁት ቢታጠቡበት ፊትን ያጠራል፣ ሰውነትን ያጸዳል። በመንፈስ ቅዱስም ስንጠመቅ ጥምቀት ኃጢአታችን ይደመስስልናል፣ ስርየትን እንድናገኝ ያደርገናል ማለት ነው። ውሃ በሁሉ ቦታ ይገኛል። ጥምቀትም ክርስትናም ለሁሉም ነው የተሰጠው። ውሃ አትክልት ላይ ብታደርጉ አትክልቱን ያለመልማል፣ ማርና ወተት ብታደርጉ ግን ያደርቀዋል። ልክ እኛም ልምላሜ ሕይወትን፣ ልጅነትን፣ ጸጋን የምናገኘው በዚህ ነው። አሁን ወደዛ ሰፊ ትንተና አልገባም። ሰው ዳግመኛ መወለድ አለበት። በ40 ቀንና በ80 ቀን ልጅነትን የምናገኘው ለዚህ ነው። ወደ እግዚአብሔር መንግሥት ለመግባት በሩ ሚስጥረ ጥምቀት ስለሆነ በሚስጥረ ጥምቀት በኩል ያላለፈ ሰው መንግሥተ ሰማያት መግባት አይችልም። ይሄ የተደነገገ ነው። ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው የነገርኳችሁን እየነገራችኋቸው ደቀ መዛሙርቴ አድርጓቸው። ስለዚህ አንድ ሰው የምስጢራት ተካፋይ ለመሆን መጠመቅ አለበት። መንግሥተ ሰማያት ለመግባት ወራሽ ለመሆን ልጅ መሆን አለበት። ባሪያ አይወርስም፣ የሚወርሰው ልጅ ነው። በኃጢአት ባሪያ የሆነ ዳግመኛ ልጅነት ያላገኘ መንግሥተ ሰማያትን ሊወርስ አይችልም። መንግሥተ ሰማያት የሰው ጆሮ ያልሰማት የሰው ዓይን ያላያት ምድራውያን አናጢዎች ያላነጿት እግዚአብሔር ያዘጋጃት ናት። በሷ ለመኖር ሰማያዊ መንፈሳዊ ልደት መወለድ ያስፈልጋል።
ቅድም እንደነገርኳችሁ በስጋ ተወልደን በዚህ ዓለም ላይ እንደምንኖር ሰው ይህንን ዓለም የሚያየው ምክንያቱም ከእናቱ ሆድ ወጥቶ ይህንን ዓለም የሚያየው ሲወለድ ነው በስጋ። ያኛውን ዓለም ለማየት ደግሞ ከመንፈስ ቅዱስ መወለድ ያስፈልጋል፣ ከውሃና ከመንፈስ። ቀጠለና ምን አለው ጌታችን? ከስጋ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም አለና ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነውና ስለዚህ ዳግመኛ ልትወለዱ ይገባችኋል ስል አታድንቅ አለው። እኔ ጋር ናችሁ? ከስጋ የተወለደ ምንድን ነው? ስጋ ነው። ስጋ የሚታይ ነው፣ የሚዳሰስ ነው። አይታችኋል። አሁን ለምሳሌ አንዲት እናት ትታያለች፣ እሷ አካል አላት። የምትወልደው ልጇንም ልክ ከወለደች በኋላ አዋላጆቿ ይሰጧታል፣ ታቅፋለች፣ ታየዋለች። ልክ እንደሷ ፀጉር አለው፣ እንደሷ ቆዳ አለው፣ እንደሷ ሁሉ ነገር አለው። ስለዚህ ከስጋ የተወለደ ስጋ ነው ማለት ከሚታይ አካል የተወለደ የሚታይ አካል አለው። ለምሳሌ እኛ ሕፃናት ሆነን ስንወለድ እናውቃለን? ማን ነው የሚያውቀው? እግዚአብሔርማ ፈጥሮናል። ወላጆቻችን ናቸው። አባታችን፣ እናታችን፣ አዋላጆቻችን፣ በዛ አካባቢ ያሉ ጎረቤት ለልልታ የተዘጋጀ ያውቃል፣ ያያል። ልክ ከስጋ ስንወለድ ሁሉ ወላጆቻችን እንደሚያውቁት ከመንፈስ ስንወለድ የሚያውቀው ማን ነው? እግዚአብሔር ነው። አያችሁ፣ ከስጋ የሚወለድ ስጋ ነው ስለሚታይ፣ ከመንፈስ የሚወለድ ደግሞ መንፈስ ነው። ምክንያቱም መንፈስ አይታይም፣ ረቂቅ ነው። ልደቱም እንደዛው ቅድም እንደነገርኳችሁ ስርዓቱ ውሃው ሲፈስ ያ በሚታይ አገልግሎት የማይታየውን ጸጋ እንደምንቀበል ለማሳየት ነው እንጂ ከእግዚአብሔር ስንወለድ የሚያውቁት ሥላሴ ናቸው። የሥላሴ ልጅነት ስናገኝ ምክንያቱም የረቂቅ ስለሆነ። ኒቆዲሞስ ልክ እንደዚህ ሲለው ምን አለ? ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል አለ። ግራ ገብቶት ማለት ነው። እውነት ነው፣ ግራ ይገባ በደንብ እስኪማር ድረስ ይሄ እንዴት ሊሆን ይችላል? ምክንያቱም ሰምቶ አያውቅም ብያቸዋለሁ። እንዲህ አይነት ነገር ይሄ እንዴት ሊሆን ይችላል ሲል ጌታችን እንዴ አንተ የአይሁድ መምህር አይደለህ እንዴ አለው። አሁን መምህርነቱን አስታውስ። ይሄ አባቶቻችን ምን ይሉት አልመሰላችሁ? እየኮረኮሩ መቆንጠጥ ይባላል። ታውቃላችሁ? ስለዚህ አነጋገር አንድ ሰው ለምሳሌ እዚህ ጋር ቁሜ እየኮረኮርኩኝ ብቆነጥጠው ይስቃል ወይስ ያለቅሳል? ስኮረኩረው ይስቃል፣ ስቆነጥጠውም ያማል። አያችሁ? እየኮረኮሩ መቆንጠጥ ማለት መምህር ብሎ አከበረው ጌታችን። መጀመሪያ አንተ መምህር አይደለህ እንዴ? አይሁድ አለቃቸው መምህራቸው አይደለህ እንዴ? ብዙ ነገር ታስተምራቸው የለ እንዴ አለውና እንዴት ይጠፋል? መቆንጠጥ ማለት ይሄ መምህር ሆነ ሊቅ ሆነ። ምክንያቱም ኒቆዲሞስም ጓደኞቹ መምህራን ነን የሚሉት ፈሪሳውያን የብሉይ ኪዳንን ትምህርት ያነቡታል እንጂ አልተረጎሙትም። ትንቢተ ሕዝቅኤል ምዕራፍ 34 ምዕራፍ 36 በነቢያት አስቀድሞ በአዲስ ውሃ ረጫችኋለሁ ብሎ ስለ ጥምቀት ስለ ዳግም መወለድ አስቀድሞ በብሉይ ኪዳን ጌታችን ተናግሮ ነበር በነቢያት አንደበት። እንዴት ሊቅ ሆነ መምህር ሆነ አስቀድሞ የተነገረው? ምክንያቱም ክርስቶስ የነቢያትን ትንቢት ለመፈጸም ነው የመጣው። እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም የሚመጣው። ድንገት እኛ ጋር ነው አንዳንድ ሰው ድንገት ሌባ ነው ድንገት የሚመጣው አይደል? ክርስቶስ እኮ ትንቢት አስነግሮ ነው፣ ሱባኤ አስቆጥሮ ነው፣ እመጣለሁ ብሎ ነው። ከ5 ቀን ተኩል ማለት ከ5500 ዘመን በኋላ እመጣለሁ፣ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ እወለዳለሁ፣ ቤተልሔም እንደሚወለድ፣ ቀራንዮ እንደሚሰቀል፣ በዮርዳኖስ እንደሚጠመቅ ይህን ሁሉ አስቀድሞ ተናግሯል። ያን የፈጸመው እንዴት መምህር ነኝ ሊቅ ነኝ አዋቂ ነኝ ስትል ይህንን እንዴት መመርመር ያቅታል ብሎ ሲረክፈው አሁን የበለጠ ሊያስረዳው ፈለገና እንዲህ አለው። ጌታ መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይሄንን አታውቅም አለው።
እውነት እውነት እላለሁ የምናውቀውን እንናገራለን፣ የምናውቀውን እናገራለን፣ ያየነውን እንመሰክራለን። ነገር ግን ምስክርነታችን አትቀበሉ። በምድር ያለውን ስንነግራችሁ ካላመናችሁ በሰማይ ያለውን ብንነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ነፋስ ወደ ወደደው ይነፍሳል ብሎ የዳግም መወለድን ምስጢር ከነፋስ ጋር ራሱ መንፈስ ቅዱስን አስተያይቷል። ምክንያቱም ነፋስ አይታችሁ ከሆነ ረቂቅ ነው፣ አይታይም። ነፋስን የጨበጣል ከኔ ጋር ናችሁ? አሁን ጨርሻለሁ፣ መቋጫው ላይ ያለው ነፋስን ያየው አለ። ነፋስ ምን ይመስላል? ንገሩኝ እንጂ የለም። እዚህ ኬንሞር አካባቢ ነፋስ የለም። አይታችሁ ታውቃላችሁ? ድምፁን ብቻ ግን እንሰማለን አይደል? መንፈስ ቅዱስም እንደዛው ነፋስ እንዲው ምሳሌ ያመጣው ጌታችን ለዛ ሰው ማለት አንዳንድ ትምህርት በምሳሌ የሚሰጠው ለዛ ሰው ተስማሚ ሆነ ነገሩን እንዲረዳው ለማለት ነው እንጂ ከሚመሰልለት መንፈስ ቅዱስ ጋር አንዱ አቻ ይሆናል ለማለት አይደለም። ነፋስ ወደ ወደደው ይነፍሳል ማለት ነፋስ በፈቃዱ ይነፍሳል ማለት አይደለም። እግዚአብሔር ወደ አዘዘው ይነፍሳል ማለት። ምክንያቱም ተፈጥሮ በራሱ ፈቃድ አይንቀሳቀስም፣ በራሱ ፈቃድ አልመጣም። ያመጣው እግዚአብሔር ነው፣ የሚወስደው እሱ ነው። ታዲያ ነፋስ ድምፁን ትሰማላችሁ ግን አለ፣ ከዚህ ተነስቶ ወደዛ ሲሄድ ትሰማላችሁ ግን አታዩትም፣ አትዳስሱትም። መንፈስ ቅዱስም እንደዛ ነው፣ አይታይም ግን በደቀ መዛሙርቱ ላይ አድሮ ድውይ ሲፈውስ፣ ሙት ሲያስነሳ፣ ቋንቋ ሲያናግር ተመልክተነዋል አይደል? በእነ ጴጥሮስ ላይ አድሮ በጥላቸው የሞተ ሲያስነሳ አይተናል። በእነ ጳውሎስ አድሮ በጨርቃቸው ድውይ ሲፈውስ ተመልክተነዋል። ስለዚህ መንፈስ ቅዱስ እንዲህ አይተነዋል። ነፋስ ምርት ከገለባ ይለያል፣ ስንዴውንና ገለባውን ይለያል። መንፈስ ቅዱስም ኃጥአንንና ጻድቃንን ይለያቸዋል። አሁን ብዙ በነግራችሁ ብዙ ነው የመንፈስ ቅዱስና የነፋስን ንጽጽርነት። ነፋስ ተመጥኖ ነው የሚሰጠው አይደል እንዴ? ለማዕት ከመጣ ልገኛ ነው። እዚህ ሀገር ብዙ ስም ይሰጡት የለም? አንዴ በሴት አንዴ በወደ አንቀጽ እያደረጉ ለማዕትም ይላካል ነፋስ። ግን መድኃኔዓለም ነፋሳት ከመዛግብቶቻቸው ሲወጡ ለእኔና ለእናንተ ተመጥነው በሚጠቅመን መልኩ ነው የሚሰጠው። መንፈስ ቅዱስም እንደዛው ነው፣ ተመጥኖ ነው የሚሰጠው። ምክንያቱም መንፈስ የመንፈስ ፍሬ። ያው ለምሳሌ ባለፈው ሳምንት ስለ ገብርኄር ተምራችኋል። ለአንዱ ስንት መክሊት ተሰጥቷል? 5፣ ለአንዱ 2፣ ለአንዱ 1። ልክ እንደዚህ ነው ቤተክርስቲያን ያላትን ጸጋ ዝም ብላ አታሸክም፣ እንደ አቅማችን ያለ እንድንረዳ። አሁን በምድር ይህንን የሚታየውን ስነግራችሁ ካላመናችሁ ማለት ይህንን የሥጋ ልደት፣ ጥምቀት፣ በውሃ የሚደረገውን ስርዓት ይህን ሁሉ ስነግራችሁ ካላመናችሁ፣ እኔ በዮርዳኖስን ስጠመቅ አይታችሁ ያን ካላመናችሁ፣ በምድር ላይ የሚከናወነውን ነገር የሚታየውን ነገር አይታችሁ ካልተረዳችሁ ስለ ሰማያዊ ነገር ብነግራችሁ ምን ይገባችኋል? ስለ ሰማያዊ ኑሮ ባወራችሁ፣ ስለ ዘላለማዊ ሕይወት ባወራችሁ፣ ስለ ገነት ስለ መንግስተ ሰማያት ብነግራችሁ ስላላያችሁት ወደፊት በተስፋ ስለምትጠይቁትማ ብነግራችሁ የበለጠ አይገባችሁም አለው ለኒቆዲሞስ። ከጌታችን ጋር እየተነጋገረ ያለው ማን ነው? ጌታችን ግን በብዙ አንቀጽ ነው የተናገረው። ያየነውን የሰማነውን እንመሰክራለን፣ ያየነውን እንናገራለን፣ እናንተ ግን አትቀበሉም። የቆመው አንድ ኒቆዲሞስ ነው። የሚያወራው ግን ለብዙ ነው። ለማን ሲባል ኒቆዲሞስም ጓደኞቹ እሱን የሚመስሉት በሙሉ ምስክርነቱን አልተቀበሉም። ለምሳሌ የመጀመሪያው ምስክርነት የዮሐንስ ምስክርነት ነው። እኔ በውሃ ጠምቃቸዋለሁ፣ እሱ ግን በእሳት ያጠምቃቸዋል። ያ ይመጣል ያልኳችሁ እሱ ነው የመሰከርኩለት፣ ከኔ የሚሻለው ብሎ ዮሐንስ መስክሮለታል። እሱ መስክሮልኛል፣ እናንተ ግን አልተቀበላችሁም። ሁለተኛ የባህሪ አባቴ እግዚአብሔር አብ በዮርዳኖስና በደብረ ታቦር መስክሮልኛል፣ የምወደው ልጄ እሱ ነው የሚላችሁን ስሙት ብሏችሁ ነበር፣ እናንተ ግን አልሰማችሁም፣ ልትሰሙ ፈቃደኞች አይደላችሁ። ሁለተኛ የምሰራውን
አምላካዊ ስራ ራሱ ምስክር ነው የምሰራው። ድዊ ሲፈውስ አይተውታል። የአራት ቀን ሬሳ አልዓዛርን ከሞት ሲያስነሳ አይተውታል። ምንም የዓይን ቅርጽ የሌለውን ዮሐንስ 9 ላይ የዓይን ቅርጽ ሰጥቶ ተአምር ሲሰራ አይተውታል። ከ12 ዓመት ጀምሮ ደም የሚፈሳት ሴት ማንም ያላዳናትን የትኛውም ባለመድኃኒት ያላዳናትን ደሟን ቀጥ አድርጎላታል። 5 እንጀራ 2 ዓሣ አበርክቶ 12 መሶብ አትርፏል። ይሄ ሁሉ አምላካዊ ስራውን አይተው ይሄ ሁሉ እኮ ምስክርነት ነው። መጻሕፍት በሙሉ የዮሐንስ ወንጌል ምዕራፍ 5 ቁጥር 33 39 37 ይሄ በሙሉ ብታነቡት መጻሕፍት ሁሉ ስለሱ ነው የሚመሰክሩት። እዚህ በመጨረሻ ኒቆዲሞስን ታሪኩን ላሳጥርላችሁ፣ በደንብ አድርጎ አስተካክሎ የዳግም ምስጢርን ነገር አስረድቶት በመጨረሻ ኒቆዲሞስ ወደ ክርስትናው ዓለም መጥቶ ሃሌሉያ ዮሴፍ ወኒቆዲሞስ ገነዝቡ ለኢየሱስ። ዮሴፍና ኒቆዲሞስ ነው የገነዙት። ታያችሁ። በመጨረሻ ለዚህ የታደለ የተመረጠ ሰው ሆነ ኒቆዲሞስ። ታያችሁ። ባለን ላይ መድኃኒዓለም ይጨምር። አሜን። ይበቃናል አትበሉ። ከኒቆዲሞስ ተማሩ። ኒቆዲሞስ ቀስ በቀስ ነው እድገት ያሳየው፣ ያው ምሁር ሆኖ ማለት ነው። እኛ እኮ የምንኮፈሰው ምንም ሳናውቅ ያሳዝነው ምንም ሳይኖረን ባዶ ሆነን እንኳን ይገርመኛል። አንዳንዴ ሰው በጭንቅ ሆኖ ባዶ ሆኖ ሳይማር ጉድለት ኖሮት እንኳን ለምን ወደ እግዚአብሔር አይለምንም? አታስታውሱትም? ያን ዳክርስ በግራ በኩል የተሰቀለው ሽፍታ እንደዛ በፍርድ ላይ ሆኖ እንኳን ክርስቶስን ሰደበው ነው የሚለው ብታነቡት። አንተ እውነት ጌታ ከሆን ንጉሥ ከሆን አምላክ ከሆን እኛንም አንተ ነው ከዚህ ከመስቀል ላይ አውርድ ብሎ ሰደበው። በቀኝ በኩል የተሰቀለው ደግሞ ምን አለ? አንተ እኔ እናንተ እንኳን 38 ዓመት ሙሉ በሰራ ነው የተፈረደበት። እሱ ምን አደረገ? አሁን በዚህ ሁኔታ ሆነ እንኳን ጌታህን አትፈራውም ማለት ወገኖች። በዚህ ሁኔታ ሆነን እንኳን መመለስ አለብን። ጉድለታችን ማሳየት አለብን። ኒቆዲሞስን የቀየረ ባለው ላይ የጨመረለት የራቀውን ያቀረበለት የተሰወረውን ምስጢር የገለጠለት እግዚአብሔር ለእኛ የሚግለጥልን ዳግመኛ የተወለድንበትን ልጅነታችንን ይጠብቅልን፣ ያጽናልን፣ ፍሬ እንድናፈራም ይርዳል። እንደው ቢያንስ የተሰጠችን እንኳን አንድ መክሊት ብትሆን እንደ አንድ ባለ መክሊቱ አንቅበራት። የተሰጠችን ልጅነት ንስሐ እንግባባት፣ ስጋው ደግሞ እንቀበልባት፣ አስራት እናውጣባት፣ በጎ እንስራባት፣ የታመመ እንጠይቅባት። ጌታ ሲመጣ ይጠይቀናል። የግድ መንፈሳዊ ስራ ለመስራት ቄስ ካልሆንኩኝ መምህር ካልሆንኩ አይባልም። እንደተሰጠን መክሊት ነው። ለብርሃነ ትንሣኤ አድርሰን ፍጻሜያችን ያሳል።